ሰላም እንዴት ናችሁ? የቻናሌ ቤተሰቦች ዛሬ የማሳያችሁ አማርኛ በእንግሊዘኛ ወይ እንግሊዘኛ በአማርኛ ከሀ ጀምሬ እየቆጠሩ አሳያችኋለሁ። ይህን ከቆጠራችሁ ከኔ ጋር እንግሊዘኛ በአማርኛ እንዴት ማንበብ እንደምትችሉ ቴክስት እንዴት እንደምታደርጉ ትችላላችሁ ማለት ነው። መጀመሪያ እነዚህን በደንብ አድርጋችሁ ማወቅ ስለሚጠብቅባችሁ አብረን እንለማመዳለን ማለት ነው። የመጀመሪያዋ ሀ ትባላለች እቺ ማለት ነው። ሀ በአማርኛው እዚህ ላይ አልጻፉትም፣ እንግሊዘኛው ብቻ ነው። ኤች ኤ እንደ ሀ ነው የሚጠራ። ከዛ ሁ ስትሉ ኤች ዩ ይሆናል። ሄ ስትሉ ደግሞ ኤች አይ፣ ሀ ስትሉ ኤች ኤ ልክ እንደ መጀመሪያው ድምፁ ተመሳሳይ ነው። ሀ የአራተኛው እና የመጀመሪያው ድምፅ ተመሳሳይ ስለሆነ አናባቢው ኤ ይሆናል ማለት ነው። ከዛ አምስተኛው ደግሞ ሄ ሲሆን አናባቢዋ ኤ ትሆናለች። ስድስተኛው ህ ሲሆን ኤች ብቻ አናባቢ የለውም ማለት ነው። ሆ ስንል ደግሞ ኤች ኦ ይሆናል ማለት ነው። አሁን በዋናኛነት ቫውል ሌተር ወይም ደግሞ አናባቢ የሚባሉትን ማወቅ አስፈላጊ ነው። የሚያናብቡ ከፊደሎቹ ቀጥለው የሚመጡ ማለት ነው። እነሱን በደንብ መያዝ አስፈላጊ ነው ማለት ነው። እነሱን መያዝ በደንብ አስፈላጊ ነው። ማን ናቸው ስንል የሀ ፊደል የመጀመሪያው ኤ ትሆናለች አናባቢ፣ ሁለተኛው ዩ ቀጥላ ያለችዋ ማለት ነው። ሶስተኛዋ አይ ነች፣ አራተኛዋ አሁንም ኤ፣ አምስተኛዋ ኢ፣ ስድስተኛ አናባቢ የለውም ብለናል። የሁሉም ፊደል አናባቢ የለውም። የመጨረሻው ኦ ይሆናል አናባቢ ማለት ነው። የሁሉም ፊደል እንግዲህ ቫውል ሌተር የሚባሉ እነዚህ አምስቶቹ ናቸው። ኦ፣ ኢ፣ ኤ፣ አይ፣ ዩ እና ኤ ማለት ነው። እነዚህ ሁሉንም ፊደል የሚያናብቡ ሲሆኑ በዚህ መሰረት ነው መያዝ የምትችሉ። እንግዲህ ሀን ፊደል አይተናል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚል ድምፅ ይኖረዋል ማለት ነው። ከሀ ቀጥላ ለናት። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይህም እንደዚሁ አናባቢ የሁሉም ፊደሎች አናባቢዎችን በደንብ ማየት አስፈላጊ ነው። እንግዲህ የመጀመሪያው ኤል እና ኢ ስትሆን ለ ይሆናል። አናባቢዋ ኢ ስትሆን ማለት ነው። ኤል ዩ ሲሆን ደግሞ ሁለተኛው ሉ ይሆናል። ኤል አይ ሲሆን ደግሞ ሶስተኛ ሊ ይሆናል። ኤል ኤ ሲሆን ደግሞ አራተኛ ፊደል ይሆናል። አራተኛው ፊደል የሚያናብብ ማለት ነው። ኤል ኤ ስትሆን አምስተኛውን አናባቢ ትሆናለች። የአምስተኛውና የመጀመሪያው ተመሳሳይ ይሆናል አናባቢው። ኤል ብቻ ከሆነ ፊት ለፊቱ ላይ ምንም ሌላ ሌተር ከሌለ ስድስተኛ ይሆናል ማለት ነው። ሎ ስንል ደግሞ ኤል ኦ ይሆናል ማለት ነው። ሎ ይህን ይመስላል ማለት ነው። ለፊደል ይህን ይመስላል። ኦኬ። ከለፊደል ቀጥላ ደግሞ መ ትባላለች። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ የሚል ድምፅ ይኖረዋል። ከላይ ለምሳሌ አሁን ለላይ ያስረዳኋችሁ ቫውል ሌተር ወይም ደግሞ አናባቢ የሚባሉት ከመላይም አሉ። ከመፊደል ላይ ከሁሉ ቦታ ላይ አሉ። ለምሳሌ መ ስንል ኤም ይሆናል። ሙ ስንል ኤም እና ዩ ይሆናል። ሚ ሶስተኛ ስንል ኤም ፊደል እና አይ ትሆናለች። አራተኛ ኤም ኤ ትሆናለች። አምስተኛ ኤም ኢ፣ ስድስተኛው ኤም ብቻ፣ መጨረሻው ኤም ኦ ይሆናል ማለት ነው። መ ይህን ይመስላል ማለት ነው። እንደዚህ አድርጋችሁ ከያዛችሁ እንግሊዘኛ በአማርኛ ቀጥታ ማንበብ ትችላላችሁ ማለት ነው። ቴክስት መጻፍ ትችላላችሁ። በጣም ቀላል ነው ማለት ነው። እንደዚህ አድርጋችሁ ከኔ ጋር መለማመድ፣ አብራችሁ መቁጠር፣ አናባቢዎችን በደንብ ማየት። ከዚህ በፊት ግን መጀመሪያ ኤቢሲዲ ሌተሮችን መቁጠር አለባችሁ። ኤቢሲዲ ከኤ እስከ ዜድ ድረስ በደንብ መቁጠር አለባችሁ ማለት ነው። እንደዛ ካረጋችሁ በኋላ ልክ አማርኛውን በእንግሊዘኛ ማንን ይወክላል የሚለውን ነገር ማየት አስፈላጊ ስለሆነ ይህን አሁን የሚያሳያችሁን በደንብ ካያችሁ ከዛ ማንበብ ትችላላችሁ ማለት ነው። ኦኬ። ከመቀጥላ ረ ትባላለች። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ የሚል ድምፅ ይኖራታል ማለት ነው። እንደዚሁ ረ ፊደልም አር ኢ ልክ እንደ ረ መጀመሪያው፣ አር ዩ ደግሞ እንደ ሁለተኛው፣ አር አይ ስትሆን እንደ ሶስተኛዋ፣ አር ኤ ደግሞ እንደ አራተኛው እንደ ራ ማለት ነው። አር ኢ ደግሞ እንደ አምስተኛው ድምፅ፣ ኢ ከአናባቢው ከመጀመሪያው እና የአምስተኛው ላይ ተመሳሳይ ይሆናል። አር ብቻ ከሆነ ስድስተኛ፣ አር ኦ ደግሞ የመጨረሻው ሮ የሚለው ድምፅ ይሆናል ማለት ነው። በዚህ መያዝ ትችላላችሁ ማለት ነው። ኦኬ። ከረ ፊደል ቀጥላ ደግሞ ሰ ትባላለች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ይላል ማለት ነው።
ሰ ፊደልም እንደ ሌሎቹ አናባቢዎቹ አይቀሩም ብያችኋለሁ። ኤስ እና ኢ እንደ ሰ፣ ኤስ ዩ እንደ ሱ፣ ኤስ አይ እንደ ሲ፣ ኤስ ኤ ደግሞ እንደ ሳ፣ ኤስ ኢ እንደ ሴ፣ ኤስ ብቻ ስ ስድስተኛ ይሆናል። ኤስ ኦ ደግሞ እንደ ሶ ይሆናል ማለት ነው። እንደዚህ በማድረግ መያዝ ትችላላችሁ። በጣም ቀላል ነው። ከሰ ፊደል ቀጥላ ደግሞ ሸ ትባላለች። ሸ ደግሞ ይቺ ናት። ሸ ከዚህ ጋር አንደኛውንም ጽፌዋለሁ። ሸ ስንል ኤስ እና ኤች ሁለቱ ፊደል በአንድ ላይ ሆነው ነው ትርጉም የሚሰጡት ማለት ነው። ኤስ ፊደል እና ኤች እዛ አናባቢዋ ኢ ያለች ከታች ማለት ነው። እንደ ሸ ይጠራል። ሹ ስንል ደግሞ ኤስ ኤች እና ዩ ፊደል አለች። ሶስተኛ ሺ ስንል ኤስ ኤች አይ ትሆናለች። ሻ ስንል ኤስ ኤች እና ኤ ይሆናል። አምስተኛ ኤስ ኤች ኢ ይሆናል። ስድስተኛው ኤስ ኤች ብቻ። የመጨረሻው ኤስ እና ኤች ኦ በአንድ ላይ ሆነው ልክ እንደ ሾ የሚለውን ድምፅ ይወስዳል ማለት ነው። እንደዚህ በማድረግ መቁጠር። ስለዚህ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ የሚል ድምፅ ይኖረዋል ማለት ነው። ሸ ፊደል ይህን ይመስላል። ሸ ፊደል ይህን ይመስላል። ከሸ ፊደል ቀጥሎ ደግሞ በ ትባላለች። በ፣ ቦ፣ ቢ፣ ባ፣ ቤ፣ ብ፣ ቦ የሚል ድምፅ ይኖረዋል ማለት ነው። በም እንደዛው ነው። ልክ ቢኢ ልክ እንደ በ ይሆናል። ቢዩ እንደ ቡ ሁለተኛ፣ ቢአይ እንደ ሶስተኛው፣ ቢ እንደ አራተኛው፣ ቢኢ እንደ አምስተኛ ድምፅ፣ ቢ ብቻ ከሆነ እንደ ስድስተኛ፣ ቢኦ ከሆነ ደግሞ እንደ ቦ ይሆናል ማለት ነው። እንደ ቦ ይሆናል ማለት ነው። ኦኬ አሁን ደግሞ ከበቀጥላ ያለችዋን እናያለን። ከበቀጥላ ያለችዋን ከበቀጥላ ደግሞ ማናት ካለን ተ የምትለዋ ፊደል ትሆናለች። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ የሚል ድምፅ ይሆናል። ተም ሁሉም ለምሳሌ አሁን እንግሊዝኛ ፊደል ደስ የሚለው ሌተሮቹ አናባቢዎቹ ተመሳሳይ ሁሉንም። ለምሳሌ መጀመሪያ ላይ ያያችሁት የአናባቢው ኢኢ ከሆነ ሁለተኛው ላይ ደግሞ ዩ ከሆነ የሁሉም ፊደል ዩ ነው የሚሆነው። ሶስተኛ አይ ከሆነ ሁሉም ሶስተኛው ላይ አይ ነው የሚሆነው ማለት ነው። አራተኛ ኤ ነው፣ የሁሉም ኤ የሚል አናባቢ ነው የሚሆነው። አምስተኛ ኤ ነው የምትሆነው። ስድስተኛ አናባቢ የለውም፣ የሁሉም አናባቢ የለውም። መጨረሻው ኦ ከሆነ ሁሉም ኦ ነው አናባቢው። አሁን ሌተር አምስቶችን በደንብ መለየት። ከዛ ተ ተብላ የምትጠራ ማናት? ቲ የምትለዋ ናት። ቲኢ ልክ እንደ ተ ይሆናል። ቲዩ ደግሞ እንደ ቱ፣ ቲአይ እንደ ቲ ሶስተኛ፣ ቲኤ እንደ ታ አራተኛ፣ ቲኤ ደግሞ እንደ አምስተኛ እንደ ቴ ይሆናል። ቲ ብቻ ከሆነ ደግሞ እንደ ስድስተኛ፣ ቲኦ ከሆነ እንደ መጨረሻው ይሆናል ማለት ነው። እንደዘርጋችሁ መያዝ ነው። በጣም ቀላል ነው። አሁን ደግሞ ከተቀጥላ ቸ የምትለውን ፊደል እናያለን ማለት ነው። ቸ የምትለውን ፊደል እናያለን። ቸ ፊደል ሁለት ናቸው። ልክ ሸን እንዳስረዳኋችሁ ማን ናቸው? ሲና ኤች በአንድ ላይ ሆነው እንደ ቸ ይጠራሉ። ሲኤች አናባቢው እንዳለ ባለበት አለ። ኢ የምትለዋ የመጀመሪያ ፊደል ስለሚያናብብ ቸ ብለን ስንጠራ ሲ ኤች እና ኢ በአንድ ላይ እንደ ቸ ይጠራል ማለት ነው። ሹ ስንል ደግሞ ሲ ኤች ዩ እንደ ቹ። ከዛ ሶስተኛ ስንል ደግሞ ሲ ኤች አይ የምትለዋ እንደ ሶስተኛ ትሆናለች። አራተኛው ደግሞ ሲ ኤች እና ኤ እንደ አራተኛው እንደ ቻ ይሆናል። እንደ አምስተኛው ደግሞ ሲኤች ኢ ደግሞ እንደ አምስተኛ ድምፅ ይሆናል። እንደ ስድስተኛው ሲኤች ብቻ ነው የለም። እንደ ቾ ደግሞ ሲኤች እና ኦ ልክ እንደ ቾ ይሆናል ማለት ነው። እንደዘርጋችሁ መያዝ ቸ ይኸው ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ የሚል ድምፅ ይኖረዋል ማለት ነው። እንደዚህ በማድረግ መያዝ ትችላላችሁ። በጣም ቀላል ነው። አሁን ዛሬ የሰራሁላችሁ ከሀ ፊደል እስከ ቸ ፊደል ነው። አላብዛባችሁ። ይህን በደንብ አድርጋችሁ ቪዲዮን እያዞራችሁ በማየት በደንብ በመቁጠር መለየትና ደጋግማችሁ ማየት ከዛ እንግሊዝኛ በአማርኛ እንድታነቡ ያግዛችኋል ማለት ነው። ቀጥዬ ከተመቻችሁ ሰራላችኋለሁ። ላይክ ሸር በማድረግ አበረታቱ።
የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው